በእውነት በጣም የሚያሳዝን ታሪክ ነው ነበር። ከዛ ልክ እንዳገገምኩ ልጅ ለአንዱ አክስቴ ሰጥቼ ራሴን እዚህ ውስጥና እዚህ ህይወት ውስጥ አገኘሁት። ምን ሆነሻል ኤደን? ተረጋጊ እንጂ ስርዓት ይኖርሽ እንጂ። በቃ ራስሽን መጉዳት አቁሚ። ምንድን ነው እንደዚህ? ሄሎ፣ ምንድን ነው? አዋራኝ እንጂ ምንድን ነው ዝና ዝና ብለህ ዝም የምትለው? ዝና ምን ሆነ? ጀግናችን መድብል ዛሬ እንግዲህ በጥሩ ሁኔታ እያስሄደው ነው ነገርዮሹን የሚገኘው ማለት ነው። ቤተሰቦቻችን አሁን ላይ እንግዲህ በጥሩ ሁኔታ እየሄደ ይመስላል ሁሉም ነገር። ምክንያቱም እንግዲህ አሪፍ ሁኔታ ላይ ነው የሚገኘው። ቤተሰቦቻችን በእርግጠኝነት መልካም ድል እንደሚገጥመው ምንም ጥርጥር የለውም። ምክንያቱም ካለው ሁኔታ አንጻር ብዙ ነገሮችን ሞክሮ ብዙ ነገሮችን አድርጎ ብዙ ቻሌንጆች ገጥመውት አሁን ግን በጣም ደስ በሚል ሁኔታ በአሪፍ መንገድ እየተጓዘ ነው። ያሁንም እንግዲህ ስኬቱ እንደሚሆን አንጠራጠርም። እሱ ቤተሰቡም በአሪፍ ሁኔታ ምክንያቱም ዝናን በእጁ አስገብቷል በህግ አሳልፎ ለመስጠት በቃ ብዙ ነገሮችን ለማድረግ ያሰበው ነገር ብዙ መንገድ እየሄደ ነው። ይሄ ደግሞ በጣም ይበል የሚያስብል ነገር ነው ቤተሰቦቻችን፣ ምክንያቱም በጣም አሪፍ ነገር ነው። በዚህ ሁኔታ ካልሆነ ነገርዮሾቹ ትንሽ ከበድ ስለሚሉ ማለት ነው ደስ የሚል ነገር ነው። ሌላው ደግሞ እንግዲህ እነ ሞገስና ሉላ እንዲሁም ሌሎቹ በአሪፍ ነገር ላይ ነው የሚገኙት። ያው እንግዲህ እሱን ተስፋ አድርገው እንደሚታወቀው በመድብል ነው እዚህ የደረሱት። ምክንያቱም ብዙ ቻሌንጆች ገጥመዋቸዋል። ብዙ ነገሮችን ከፊት ለፊታቸው ተጋርጠውባቸው ተስፋቸውን አጥተው ቆርጠው ምናምን በቃ ብዙ ነገር ያስጠልቷቸው በቃ የሚገርመው ሞገስ ተስፋ ቆርጦ በቃ አለቀልኝ የኔ ህይወት ምናምን ብሎ እሱን አግኝቶ ነው በኋላ በርትቶ በጣም ደስ በሚል ሁኔታ ላይ ራሱን እንደገና አፕሪሼት አድርጎ ወደፊት እንዲጓዝ በጣም ትልቅ ሚና የተጫወተው መድብል ነው። ከዛ ከገባበት አዘቅት መጀመሪያ ቤት እንዲከራይና የሆነ የተሻለን ቤት ይዞ ራሱን ትሪት እንዳደርግ ከዛም ባለፈ ደግሞ መልካም ነገር ወደፊት እንደሚገጥመው በማስታወስ በቃ ብዙ ነገሮችን በማድረግ ረገድ እንግዲህ መድብል ብዙ ትልቁን ሚና የተጫወተው መድብል ነው። ቢያንስ በእነዚህና እንኳን ያክል እንትን ሲደርስበት በቃ ተስፋ እንዳይቆርጥ በቃ ከነዚህና ግብረአበሮቹ በማሸሽ በቃ ብዙ ነገሮችን ጋይሶች በጣም ብዙ ነገሮች የሚባሉ ነገሮችን እንግዲህ ያገዘው መድብል ነው። በሱ ነው ብዙ ነገሮችን ያለፈው ያው ከብሩክ ባሻገር ማለት ነው። ቤተሰቦቻችን አሁንም እንግዲህ መልካም ነገር በሱ ነው ተስፋ ያላቸው። እኔ ያለሁኝ አይዟችሁ እያላቸው ያለው እሱ ነው። ስለዚህ ይሄንንም እንግዲህ በአሪፍ ሁኔታ እንደሚወጡት ተስፋ እናደርጋለን። መልካም ነገርም እንደሚገጥማቸው ድርድር የለንም። እሱም እንግዲህ ከብዙ ስቃይ በኋላ የሰው ልጅ ከብዙ መከራ በኋላ እንግዲህ ደስታ እንደሚኖር ሁሉ ከዚህ ቻሌንጅ በኋላ ደግሞ እነሱም መልካም ነገር እንደሚገጥማቸው ተስፋ እናደርጋለን። የሰው ልጅ መቼም ያው ብዙ ነገር ያጋጥመዋል አይደል? ብዙ ነገር ያጋጥመዋልና ከነዛ መካከል እንግዲህ ያው እንደምታውቁት ያው ብዙ ነገሮች አሉ። ከነዛም እንግዲህ አንድ ሁለቱን እያየን ነው የምንገኘው። እሱን ነገር እንግዲህ በጥሩ ሁኔታ እያስሄዱት ነው የሚገኙት። እነ ሉላም እንግዲህ ጠበቃውን ያው አስመልጠውታል ታውቃላችሁ። እንግዲህ ጠበቃው እንትን ካለ በኋላ በጣም አሪፍ ነገር ነው እያዩ ያሉት። ምክንያቱም በጣም ጥሩ መልካም ነገር ነው ወደፊት የሚጠብቁት። ምክንያቱም በዚህ ሁኔታ ወደፊት ላይ ተስፋ አላቸው። ገባችሁ አይደል? ለሰው ልጅ በጣም ትልቁ ነገር ስንኖር በምድር ላይ ተስፋ ከሌለን ሌላው ነገር ባዶ ነን። ተስፋ ካለ የሰው ልጅ ሙሉ ነው። ተስፋ ከሌለን አለ ተስፋ የሰው ልጅ መኖር ማለት ባዶነት ነው። ምንም ዋጋ የለውም። እንግዲህ በጣም ደስ የሚል ነገር ነው ውድ ቤተሰቦቻችን። ይህም እንግዲህ መልካም ነው። በተሻለ መልኩ እንግዲህ በጥሩ ሁኔታ ቀጣዩንም የምናይ ነው የሚሆነው። ያው እንደኔ በጣም ደስ ብሎኛል። መጨረሻም ላይ ስኬታቸው እንደሚያምር አንጠራጠርም። ብሩክና ቅድስቴም እንግዲህ ሽማግሌ ዛሬ የሚላክበት እለት ነው። ወደ ቅድስቴ ቤተሰቦች ጋር
ስለዚህ እሱ ነገርም በጣም ደስ የሚል ነው። ቤተሰብ በጣም ስኬታማ እንደሚሆንም አንጠራጠርም። ዋናው ትልቁ ነገር የሰው ልጅ ስኬቱ አይደለ? ስለዚህ ስኬቱ እንግዲህ በጣም ደስ የሚል ነው። ሶስቱንም ነገር ደግሞ እስከመጨረሻ መልካም እንደሚሆን ጥርጥር የለውም። በተስፋ እንትን እንላለን። እንግዲህ ቅድስቴም በጣም ደስ ብሏታል። ምክንያቱም ቤተሰብ ጋር ሽማግሌ ሊላክላት ነው። ቤተሰብን ሽማግሌ ተልኮ እንግዲህ እጃችሁን መባል እንደምታውቁት በሀገራችን ባህል በጣም ደስ የሚል ነው። ከዚህ የበለጠ እንግዲህ ደስ ብሏቸው ደግሞ በደስታቸው አብረን የምንደሰት እንደሚሆን ምንም ጥርጥር የለውም። ውድ ቤተሰቦቻችን እንግዲህ ከዚህ በተረፈ ያው መልካሙን ሁሉ ነው የምንመኝላቸው። ብሩክ ብቻ ሳይሆን ብሩክና ቅድስት ብቻ ሳይሆን ሞገስና ሉላም እንደዚሁ ብዙ መከራ። በነገራችን ላይ ከቅድስትና ከብሩክ በላይ የሞገስና የሉላ ህይወት በጣም ነው የሚገርመው። በጣም የሆነ የሚገርም ነገር አለው። ምክንያቱም በጣም ብዙ ቻለንጆች ያለፉበት ህይወታቸው ስለሆነ ከዛ አንፃር እንግዲህ በጣም የሚገርም ነገር ነው። ቀጣይ መልካም እንደሚሆናቸው መድብል ደግሞ በራሱ መንገድ አሪፍ ህይወትን ጀምሮ የራሱን የሆነ መንገድ ተጉዞ ጥሩ ነገር ፍሬ እንደሚያፈራ ተስፋ እናደርጋለን። እንግዲህ ዝናም ለህግ ተላልፎት ከተሰጠ ብዙ ነገሮች ይቀላሉ ማለት ነው። እንግዲህ እሱም እንደሚስተካከል ተስፋ እናደርጋለን። ውድ ቤተሰቦቻችን በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ አድርጉ። ያው ሌላው ደግሞ የማህሌት ጉዳይ ነው። ማህሌት ያው ሁሌም ከተንኮል ትርፋ ስለማትጠፋ እንግዲህ ልብ ይስጥልን ነው። ቀጣይ ቪዲዮ እንገናኝ። ሰላም